ሰላም ሰላም የዩቲዩብ ተከታታዮች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በፌደራል ልዩ አዳሪ ትምህርት ቤቶች ለመማር ላመለከታችሁ ተማሪዎች የሚመለከት ነው። ይህም የሚሆነው ምንድነው መስከረም 21 2018 ዓመተ ምህረት የመፈተኛ ጊዜያችሁ ስለሆነ እናንተም ይህን አውቃችሁ ቅድመ ዝግጅቶች እንድታደርጉ ነው። በሁለተኛ ደረጃ ደግሞ የምትፈተኑ ተማሪዎች የስም ዝርዝራችሁ፣ የምትፈተኑበት ቦታና የማደሪያ ቦታችሁ በየትምህርት ቤቱ የክልል ቢሮ ስለተላከ ይህንን በክልል ላይ የምትገኙ ተማሪዎች ከክልል ትምህርት ቢሮ የተላከ በመሆኑ ከዛ ሊንክ በመውሰድ ስማችሁን ማግኘት ትችላላችሁ ማለት ነው። የምትፈተኑበትን ቦታ ማወቅ ትችላላችሁ። እንዲሁም ደግሞ ከዚህም በተጨማሪ ፈተናው የሚካሄደው በኦንላይን ስለሆነ እናንተም ግር እንዳይላችሁ ወይም ደግሞ እንዳትደናበሩ ቅድመ መለማመጃ ወይም ደግሞ ትራያል ኤግዛሚኔሽን ስለሚሰጥ ዌብሳይቱ ላይ በመግባት እነዚህን ፈተናዎች መውሰድና መለማመድ ይኖርባችኋል። ምክንያቱም በዋናው ፈተና ማለትም መስከረም 21 2018 ዓመተ ምህረት ላይ የሚሰጠውን ፈተና በብቁ ወይም ደግሞ በተሻለ ውጤት ለማለፍ የሚረዳችሁ ጥያቄዎች ስለሆኑ ከዚህ ቀደም ወይም ደግሞ ከመስከረም 21 ቀደም ብላችሁ እነዚህን የትራያል ፈተናዎችን መለማመድ ይኖርባችኋል ማለት ነው። ስለዚህ እናንተ ቀደም ብላችሁ በክልሉ ወደሚገኘው የትምህርት ቢሮ በመሄድ ይህን ሊንኮችን በመውሰድ መለማመድ ይኖርባችኋል ማለት ነው። መልካም እድል እመኝላችኋለሁ። ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ መረጃዎች ሲኖሩ ወዲያው አፕዴት አደርጋችኋለሁ። ባይ ባይ።